ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው የሳቱ መረጃዎች ይዘላችሁ ቀርበናል ከመረጃዎቹ ጋር አብራችሁ ቆይታ ማድረጋው ቤተልሔም ደረጀ ነኝ አብራችሁ ቆዩ መጋቢት 2 ቀን 2017 ዓመተ ምህረት የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ ሰጠ ባለረባችን አማኑኤል ዴቢሶ መግለጫውን እንደሚከተለው ያቀርበዋል የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረ ነክ መሆን ወንጀል ነው ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋት ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነትና ባሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ተሰልፈው የጦፈ ክርክር ሲያደርጉ እንመለከታለን ዘርፉና የመገናኛ መድረኩ የራሱ የሆነ ያጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም አንዳንድ ግለሰቦችና ቡድኖች መድረኩን ካለማ ውጪ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይም እምነት ተከታዮች መካከል መተማመኑና መከባበርን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የመስበኩ ልምምድ ከጊዜ ወደ ጊዜ እየተባባሰ ይገኛል ይህ አይነቱ አቀራረብና ልምምድ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ አምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርብ አይተናል ልምምዱና አቀራረቡ ከወዲሁ ሊታረምና በህግና ስርዓት ሊከናወን እንደሚገባው ጉባኤያችን በጽኑ ያምናል ከዚህ አንፃር ከሰሞኑ የሁለቱ ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ መንፈሳዊ ነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶች መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በሰፊው የተሰራጨ ይገኛል በተለይም አንዳንድ የኦርቶዶክስ ክርስትና አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ ላይ ድፍረት የተሞላበት ክብረነክና ጸያፍ ንግግር ሲያደርጉ ታይተዋል ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝነዋል ጉባኤያችንም ይህ አይነቱ ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞች እናቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብንና ተቋምን እንዲለዩ እንመክራለን በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ የመገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል በየትኛውም አካል የተፈጸሙትና የሚፈጸሙት ይህን መሰል ህገወጥ ተግባራት በሁሉም ሃይማኖቶች አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኑ አንፃር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል እንዲህ ያሉት ክብረነክ የሆኑ ተግባራትና አስተያየቶች ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮችን በእጅጉ የሚያስቆጡ ብቻ ሳይሆኑ መላው ኢትዮጵያንን በእጅጉ የሚያስቆጡ ናቸው የመከባበርና የአብሮነት እሴቱን በመሸርሸር በአገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱንና ጥረቱን እንዳይሳካ ያደርጋሉ ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም ለማዋረድ በፍጹም ጥቅም ላይ መዋል የለበትም የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን የመብት የሌሎች አማኞችን መብት በመጋፋት ስሜት በመንካት ለጠብ ማነሳሻነት ሲውል በዝምታ ሊታለፍ አይገባውም ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን ለእንደዚህ አይነት ወንጀሎች ተጠያቂነትን ማረጋገጥ ለወደፊቱ የሃይማኖትን ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅና ለማስጠበቅ በእጅጉ ይረዳል በተጨማሪም የሃይማኖት መሪዎች የሃይማኖት ምሁራንና መላው ህብረተሰቡ በሃይማኖቶች መካከል መከባበር መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማና ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን
ሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታዎችን በመዳሰስና በመተንተን ሀገራዊ አውዱንና ተግዳሮቶችን ታሳቢ በማድረግ እንዲሁም ተቋሙ በቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለው ደንብም በተቋማት መካከል አለመከባበርን፣ አለመቻቻልን የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችና ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት ተደርጓል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞ ችግሩን በዘላቂነት ለመፍታትም ከአባል የሃይማኖት ተቋማት የሚወከሉ የህግና አግባብነት ያላቸው ባለሙያዎች የሚካተቱበት የተከላካይ ግብረ ኃይል አደረጃጀት በጊዜያዊነትና በቋሚነት በማደራጀት የቅድመ መከላከል ስራዎች ለመስራት ተዘጋጅቷል። ግብረ ኃይሉም ችግሮችንና የችግር አዝማሚያዎችን በማሰባሰብ በመተንተንና የመፍትሄ ሐሳቦችን በመስጠት ሙያዊ ገዛ በማድረግ ህግና አጋቢነትን የማስጠበቅ ስራ በመስራት የሀገር ሰላምንና የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን ይወጣል። የሁለቱም እምነት ተከታዮችና ማኞች በማህበራዊ ሚዲያው ባለው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም ጸሎትና የንስሐ ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የህግ አስከባሪ አካሉም በአማኞች መካከል ያለው ሰላምና መከባበርን የሚያውቁ ህገወጥ ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪውን ያቀርባል። በመጨረሻም ሁላችንም የሃይማኖት ተቋሞቻችንን ያስተምሯችንን ክብር ልዕልናና ቅድስናን ጠብቅ በማለት ጉባኤያችን ያደራ መልእክቱንና ጥሪውን ያቀርባል። የኢትዮጵያ ሃይማኖት ተቋማት ጉባኤ ለሰላም ለመተባበርና ለአብሮነት። ፈጣሪ ኢትዮጵያን ይባርክ። የቢሊግራም ኢቫንጀሊስቲክ አሶሲዬሽን እንዲሁም የሰማርታን ፕሬስን በፕሬዝዳንትነት የሚመሩት ፍራንክሊን ግራሃም ከሱዳን የሽግግር ሉዓላዊ ምክር ቤት ጋር ውይይት አደረጉ። ፍራንክሊን ግራሃም ከሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና ተጠባባቂ ርዕሰ መስተዳድር ከጀነራል አብዱል ፈታህ አልብሩሃን ጋር በሱዳን በግጭት ለተጎዱ አካባቢዎች የሚደርሰውን እርዳታ አስመልክቶ ውይይት ማድረጋቸውን የሱዳን ሉዓላዊ ምክር ቤት አስታውቋል። ባለፉት 35 ዓመታት ወደ ሱዳን ብዙ ጊዜ ሄጄ ነበር። የሰማርታን ፕሬስ በሱዳን ውስጥ ለብዙ 10 ዓመታት ሲሰራ ቆይቷል ያሉት ፍራንክሊን ግራሃም ሀገሪቷ እንደገና ትርምስ ውስጥ ገብታለች፣ ለ2 ዓመታት በዘለቀው የእርስ በርስ ጦርነት ወድማለች፣ ሚሊዮኖች ጦርነቱን ሸሽተዋል ሲሉም ገልጸዋል። የሰማርታን ፕሬስ በቅርብ 47 ሜትር ቶን ምግብ በጦርነት ለረጅም ጊዜ ለተጎዱ 20,000 ሰዎች በደቡብ ሱዳን አቅርበዋል። የሱዳን የሽግግር ገዢ አካል ሉዓላዊ ምክር ቤት በሰጠው መግለጫ ፍራንክሊን ግራሃም ለመንግስት የእርዳታ አቅራቦትን በማመቻቸት ላደረገው ትብብር አመስግኗል። ስማርታን ፕሬስ ከ30,000 በላይ ሰዎችን በሚረዳበት አካባቢ ለሚገኙ 2 ሆስፒታሎች ዶክተሮችንና ነርሶችን ሰጥተዋል። በተጨማሪም በከባድና መካከለኛ የተመጣጠነ ምግብ እጦት የሚሰቃዩ ጨቅላ ህጻናትን እንክብካቤ የሚገባቸውን 14 የህክምና ማዕከላትን እየሰራ ነው። የሱዳን ብሔራዊ የሰብአዊ ድንገተኛ አደጋዎች የጋራ ኮሚቴ ኃላፊ ሌተናል ጀነራል አልሰዲቅ እስማኤል መሐመድ በስብሰባው ሰማርታ ፕሬስን አድንቀዋል። የሰማርታን ፕሬስ በሱዳን ዙሪያ ከአጥቢያ ቤተክርስቲያናት ጋር የሚሰራ ሲሆን በሱዳን በተፈናቃዮች ካምፖች 12 አዳዲስ ቤተክርስቲያናትን አቋቁሟል። በእነዚህ ቤተክርስቲያናት ከ2600 በላይ ሰዎች የጌታን ኢየሱስ ክርስቶስን ወንጌል ሰምተዋል። በጦርነቱ ምክንያት ከቤት ንብረታቸው ተፈናቅለው በሺዎች የሚቆጠሩ ተፈናቃዮችን ምግብ ስናቀርብ ቆይተናል። በአሁኑ ወቅት ሴቶች ላይ የሚያተኩሩ የድንገተኛ አደጋ ሆስፒታል አለን። እስካሁን ድረስ ቡድኖቻችን ከ7600 በላይ የተመላላሽ ታካሚዎችና 1200 ታካሚዎችን አክመዋል። ነገር ግን በጣም ብዙ ቤቶች፣ ትምህርት ቤቶችና ሆስፒታሎች ወድመዋል። ለሱዳን ህዝብ ሰላም ለምኑ ሲሉ የቢሊግራም ኢቫንጀሊስቲክ አሶሲዬሽን እንዲሁም የሰማርታን ፕሬስ በፕሬዝዳንትነት የሚመሩት ፍራንክሊን ግራሃም በፌስቡክ ገጻቸው ላይ የጸሎት ጥሪያቸውን አቅርበዋል። መረጃውን ከሱዳን ተርቢዩን አገኘ ነው። የመሰረተ ክርስቶስ ቤተክርስቲያን ሴሚናሪየም የአገልግሎት ዘመናቸውን ለጨረሱት የቦርድ አባላት ሽኝት አደረገ። ባልደረባችን ያደቴ መላኩ ተጨማሪ አላት። የመሰረተ ክርስቶስ ሴሚናሪየም የአገልግሎት ዘመናቸውን የጨረሱት የቦርድ አባላት በመሸኘት አዳዲስ የቦርድ አባላትን ተቀብሏል። በሴሚናሪው ቢሾፍቱ ካምፓስ በመገኘት የአገልግሎት ዘመናቸውን ለጨረሱት የቦርድ አባላት ምስጋናና ስጦታ ያበረከቱት እንዲሁም ለአዳዲስ አባላት ተቋሙን ስራውን ያስተዋወቁት የመሰረተ ክርስቶስ ቤተክርስቲያን ሊቀመንበር
የሆኑት ወንድም ኤልያስና የቤተ ክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ ናቸው። ሴምነሪው በአሁኑ ሰዓት ከኢትዮጵያ ውጪ ከኬንያ፣ ከደቡብ ሱዳንና ከኤርትራ ተማሪዎች ተቀብሎ ያሰለጠነ ይገኛል። የመሰረተ ክርስቶስ ሴምኔሪየም በቅርብ አፍሪካ ውስጥ ለሚገኙ የስነ መለኮት ትምህርት ቤቶች እውቅና ከመስጠት ተቋም ሙሉ እውቅና ማግኘቱን ይታወሳል። በመጨረሻም የሶሪያ ቤተክርስቲያን መሪዎች በአገሪቷ የተከሰተውን እልቂት አስመልክቶ ምላሽ ሰጠ። ባልደረባችን ያደቴ መላኩ ዝርዝር አላት። በሶሪያ በተከሰተ ከፍተኛ ግጭት ምክንያት ብዙ ንጹሃን መገደላቸውን ተከትሎ የሶስት ቤተክርስቲያናት መሪዎች አሰቃቂ እልቂት እንዲያቆሙ ጥሪ አድርጓል። የአንቲኖክና ጠቅላላ ምስራቅ የግሪክ ኦርቶዶክስ ፓትሪያርክ ጆን ኤክስ፣ የአንቲኖክና የጠቅላይ ምስራቅ ስርዓት ፓትሪያርክ እንዲሁም የዩኒቨርሳል ሲሪያክ ኦርቶዶክስ ቤተክርስቲያን ዋና ሰብሳቢ ሞር ኢግናቲያስ አፕሪም ሁለተኛ እንዲሁም የአንቲኖክና ጠቅላይ ምስራቅ የግሪክ ካቶሊክ ፓትሪያርክ የሆኑት መልእክት በጋራ በመሆን በመግለጫ አውጥቷል። በባለፈው ሳምንት ብቻ ከ1300 በላይ ሰዎች በሶሪያ የሞቱ ሲሆን ይህም የሆነው ከስልጣን በተወገዱት በበሽር አልአሳዲ ድጋፎችና በአዲስ መንግስት ታጣቂዎች መካከል በተፈጠረ ግጭት ነው። በዚህ ምክንያት በሺዎች የሚቆጠሩ ሶሪያውያን ቤት ንብረታቸውን ጥለው ሲፈናቀሉ አብዛኛዎቹ ያላዊት ሙስሊሞች፣ ዱርዜዎች እና ክርስቲያኖች ናቸው። መግለጫውን ያወጡት የቤተ ክርስቲያን መሪዎች የተገደሉት መካከል ክርስቲያኖች እንደሚገኙበት የሚያምኑ ሲሆን ነገር ግን በቁጥር ምን ያህል ክርስቲያኖች እንደተገደሉ ይፋ አልተደረገም። በጋራ በወጣው መግለጫ ፓትሪያርኮቹ ክርስቲያን ቤተክርስቲያናት የንጹሃንን ሰላም አደጋ ላይ የሚጥለው ተግባር እንዲሁም ንጹሃንን ኢላማ የተደረገውን ጭፍጨፋ በጥብቅ ያውግዛል። አሰቃቂው ተግባራቱን በፍጥነት እንዲያቆሙ ጥሪያችንን እናቀርባለን በማለት ተናግሯል። መረጃውን ከፕሪሚየር ክርስቲያን ኒውስ ያገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች ይሄንን ይመስል ነበር። ከመረጃዎቹ ጋር አብራችሁ ቆይታ ያደረኩት ቤተልሔም ደረጃ ነበርኩኝ። ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ማንኛውም መንፈሳዊ ክንውን እንዲዘገብላችሁ እንዲማስተያየት ጥቆማችሁ ልታደርሱን የምትፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ